ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና እዛም የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጉሻ ጽዮን በተባለው መስቀለኛ ጎዳና ትናንት ምሽት በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። ፕሬዝዳንት ይስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የምህረት ጥያቄ ላይ ምስጢራዊ ስብሰባዎችን አካሂደዋል ተባለ። የሕግና ፍትህ ሚኒስትር ያሪቭ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴውን እንዲሰበስቡ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ሕጋዊ አይደለም በማለት ውድቅ ማድረጋቸው ተገለጸ። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጉሻ ጽዮን በተባለው መስቀለኛ ጎዳና ትናንት ምሽት በመኪና ሆን ብሎ በመግጨት በደረሰ የሽብር ጥቃት 3 ሰዎች ቆሰሉ። በጥቃቱ አንዲት በ17 ዓመት የዕድሜ ክልል የምትገመት ታዳጊ ወጣት በከባድ ሁኔታ የቆሰለ ሲሆን ሁለተኛዋ በ15 ዓመት የዕድሜ ክልል የምትገኝ ታዳጊ በመካከለኛ ሁኔታ መጎዳቷና ሌላ ሶስተኛ ግለሰብ በቀላል ሁኔታ መቁሰላቸው ተገልጿል። ቁስለኞች ለሕክምና እርዳታ በኢየሩሳሌም ከተማ ወደሚገኘው ሻሬ ጸዴቅ ሆስፒታል ተወስደዋል። ጥቃቱን ያደረሰው አሸባሪ ናክሾን በተባለው ክፍል ተዋጊ አባል በተከፈተበት ተኩስ እርምጃ የተወሰደበት ሲሆን ስሙ አምዳጅ አብ አልፋታህ ናታሽ እንደሚባልና በ31 ዓመት የዕድሜ ክልል የሚገኝ የሄብሮን ከተማ ኗሪ እንደሆነ የፍልስጤም ወሬ ምንጮች ይፋ አድርገዋል። አሸባሪው መኪናውን እያሽከረከረ ጉሻ ጽዮን በተባለው መስቀለኛ ጎዳና ካለፈ በኋላ እንደገና ዞሮ በመመለስ በአውቶቡስ መጠበቂያ ጣቢያ የነበሩ ሰዎችን ሆን ብሎ መግጨቱ ታውቋል። የእስራኤል መከላከያ ሰራዊት ትናንት ምሽት በሄብሮን በአሸባሪው መኖሪያ ቤት ፍተሻ ማድረጋቸው ታውቋል። የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን ለመጀመሪያ ጊዜ ባሳለፍነው ሌሊት ወደ ቲቤሪያና አካባቢዋ ሮኬቶች መተኮሳቸው ታውቋል። የተወሰኑ ሮኬቶች ሲከሽፉ ቀሪዎቹ ክፍት ቦታ ላይ መውደቃቸው ተገልጿል። ስለደረሰ ጉዳት አልተዘገበም። ትናንት ምሽት ወደ ገሊላ አካባቢ ሮኬቶች የተወነጨፉ ሲሆን በሰው ላይ ጉዳት አልደረሰም። ይህ በዚህ እንዳለ ትናንት የሂዝቦላ አሸባሪ ድርጅት በላከው ያለ ሰው በሚበሩ ቀላል አይሮፕላኖች ቤት ሀሌል በተባለው አካባቢ 4 ወታደሮች በቀላል ሁኔታ መቁሰላቸው ተገልጿል። የቆሰሉ ወታደሮች ለሕክምና እርዳታ ወደ ሆስፒታል የተወሰዱ ሲሆን ለቤተሰቦቻቸው የተነገረ መሆኑን መከላከያ ሰራዊቱ አስታውቋል። ፕሬዝዳንት ይስሐቅ ሄርጾግ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀረበው የምህረት ጥያቄ ላይ ምስጢራዊ ስብሰባዎችን አካሂደዋል ተባለ። ሄርጾግ ከኔታንያሁ 2 ቅርብ ሰዎች ከቀድሞ ሚኒስትር ደርመር እና የሊኩድ ፍርድ ቤት ፕሬዝዳንት ከሆኑት ሚካኤል ክላይነር ጋር ተገናኝተው መወያየታቸውን በ11ኛው ቴሌቪዥን ጣቢያ ዝማና ኤሜት በተባለው ፕሮግራም ይፋ ሆኗል። በኔታንያሁ የምህረት ጥያቄ ጉዳይ ዛሬ ምሽት በ11ኛው ቴሌቪዥን ጣቢያ በሚሰራጨው ተጨማሪ ምርመራ ላይ ሄርጾግ ፕሬዝዳንት ሆነው ከመሾማቸው በፊት የእርሳቸው የቅርብ ሰው ከነበሩት ሞቲ ሳንደርስ ጋር የተለዋወጡት መልእክት ይፋ የሚደረግ ሲሆን ሄርጾግ ለኔታንያሁ በቀረበው ምህረት ጥያቄ ላይ ትኩረት የመስጠት አዝማሚያ ይታይባቸዋል ተብሏል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሻባክ ድርጅት የሳይበርና የቴክኖሎጂ ክፍል ኃላፊ የነበሩትን ሽሙኤል ቤን እዝራን ለብሔራዊ ደህንነት ጽሕፈት ቤት ኃላፊ አድርገው የሚሾሙ መሆናቸውን አስታወቁ። ኔታንያሁ ባወጡት መልእክት ሽሙኤል ቤን እዝራ የሀገርን ብሔራዊ ደህንነት በመጠበቅ ከ30 ዓመታት በላይ ልምድ ያላቸውና ሄጽ ሻሎሽ የተሰኘውን ጸረ ሚሳኤል በመገንባት ሂደትም መሪ ነበሩ ብለዋል። ባለፉት ወራት የብሔራዊ ደህንነት ምክር ቤቱን ቦታ በጊዜያዊነት ኃላፊ ሆነው ሲያገለግሉ የነበሩት ጊል ራይህ ዛሬ በመከላከያ ሚኒስቴር መስሪያ ቤት የደህንነት ኃላፊ ሆነው ይሾማሉ ተብሏል።
የሕግና ፍትህ ሚኒስትር ያሪቭ ለቪን በፍጥነት ዳኞችን የሚመርጥ ኮሚቴ እንዲሰበስቡ ከፍተኛው ፍርድ ቤት ያስተላለፈውን ውሳኔ ህጋዊ አይደለም በማለት ውድቅ አደረጉ ተባለ። ሚኒስትር ለቪን 3 ዳኞች ከዚህ በፊት ባልነበረ ሁኔታ በህጉ ላይ ቀውስ ፈጥረዋል በማለት በኃላፊነትም ይጠየቃሉ ብለዋል። ግሮስኮፎቭ ሽቴይንና ካንፌሽታይንጽ የተባሉት ዳኞች ለሚኒስትር ያሪቭ ለቪን ባስተላለፉት መልእክት ከፍተኛ የዳኞች እጥረት ባለባቸው በሀይፋና በብኤርሸባ አውራጃ ፍርድ ቤት የሚወዳደሩ ተወዳዳሪዎችን ስም ዝርዝር እስከፊታችን ሰኞ እንዲያቀርቡ በማለት በአንድ ድምጽ መወሰናቸው ተገልጿል። አሜሪካ በእስራኤልና በሊባኖስ መካከል እውነተኛ የሰላም ስምምነት እንዲደረስ ጥረት እያደረገች ነው ተባለ። ነገ በእስራኤልና በሊባኖስ መካከል ተጨማሪ ድርድር የሚካሄድ ሲሆን የሂዝቡላ አሸባሪ ድርጅት ግን ሀሳቡን ለማደናቀፍ ጥረት እያደረገ መሆኑ ተገልጿል። በእስራኤል በኩል መከላከያ ሰራዊቷ በመጀመሪያው ዙር አካባቢውን ለቆ እንደማይወጣና የሊባኖስ መከላከያ ሰራዊት የተጠናከረ እንቅስቃሴ ሲያደርግ ብቻ በደቡብ ሊባኖስ አካባቢ ኃይሏን እየቀነሰች እንደምትሄድ አስታውቃለች ተብሏል። የእስራኤል መከላከያ ሰራዊት በሊባኖስ የሚያካሄደውን ወታደራዊ እንቅስቃሴ ማስፋፋቱን በመቃወም ፈረንሳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ጉባኤ እንዲያካሄድ ጥሪ ያቀረበች። የጸጥታው ምክር ቤት ዛሬ ሌሊት በጉዳዩ አስቸኳይ ጉባኤ እንደሚያካሄድ የዲፕሎማሲ ምንጮች ለፈረንሳይ የወሬ ምንጭ መናገራቸውን አስታውቀዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን ትክክለኛው ጉባኤ መካሄድ ያለበት በተባበሩት መንግስታት ድርጅት የተላለፈው 1701 የተሰኘው ውሳኔ ተግባራዊ ባለመሆኑ ለዓመታት በቀጠለው ውድቀትና ሊባኖስ የኢራን መልእክተኛ አሸባሪ መታጎሪያ መሆኗን በሚመለከት ነው ማለታቸው ታውቋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከሰነበተው ለውጥ የለውም። ከነገ ማክሰኞ ጀምሮ እስከፊታችን ሐሙስ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 26፣ በሃይፋ 25፣ በጽፋት 27፣ በብኤርሸባ 30፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ እናቀርባለን። አራቱም የእስራኤል ጋዜጦች ማዕሬቭ፣ ይዲኦት አህሮኖት፣ እስራኤል ሃዮምና ሃሬጽ በፊት ገጻቸው የዘገቡት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ዘመቻውን እያስፋፋ ቡፎር የተባለውን አካባቢ በቁጥጥር ስር መዋሉን ዘግቧል። የማዕሬቭ ጋዜጣ ቡፎር በእጃችን ነው በሚል ርዕስ የእስራኤል መከላከያ ሰራዊት ይህን አካባቢ ከአሁን በፊት ተቆጣጥሮ የነበረው ከ26 ዓመታት በፊት ነው። አሁን ደግሞ ከ2 አስርት ዓመታት በላይ ቆይታ በኋላ ይህን ቦታ ጦር በእጁ አስገብቷል። ቦታው በደቡብ ሊባኖስ ከሚገኙ ቦታዎች መካከል ከፍተኛ የሆነ ስትራቴጂካዊ ጠቀሜታ ያለው ነው ካለ በኋላ የእስራኤል ጦር በደቡብ ሊባኖስ ዘመቻውን ቢያስፋፋና እንደ ቡፎር አይነት ጠቃሚ ቦታዎችን ቢቆጣጠርም የሂዝቦላ ድርጅት ወደ እስራኤል ሚሳኤሎችና ድሮኖችን መተኮሱን አላቋረጠም፣ እንዲሁም የበለጠ ጨምሯል ካለ በኋላ የሂዝቦላ ድርጅት በተኮሰው ቀላል ድሮን የህይወት መስዋዕትነት የከፈለው መጋቢ 50 አለቃ ሚካኤል ቱዊኪን የቀብር ስነስርዓት ዛሬ ይፈጸማል። ሚካኤል ለወላጆቹ ብቸኛ ወንድ ልጅ ነበር ብሏል ጋዜጣው። ሌላው መንግስት በወቅታዊ ጉዳዮች ትላንት ሊያካሄድ የነበረው ስብሰባ ለሌላ ጊዜ ተራዝሟል። በሰሜን እስራኤል ነዋሪዎች ሁኔታም በአስቸጋሪ ሁኔታ እንደቀጠለ ነው። በየጊዜው ሮኬትና ድሮን ስለሚተኮስባቸው የጦር መሳሪያ ማስጠንቀቂያ ደወሎችን እየሰሙና ወደ አደጋ መከላከያ ቦታዎች በመግባት ከፍተኛ ችግር ውስጥ ናቸው በማለት ሰፊ ዘገባ አቅርቧል። የማዕሬቭ ጋዜጣ የይዲኦት አህሮኖት ጋዜጣ በበኩሉ እስራኤል ወደ ሊባኖስ እየተመለሰች ነው። የእስራኤል መከላከያ ሰራዊት ከ26 ዓመታት በፊት ለቆት የወጣውን ቡፎር የተባለውን አካባቢ እንደገና በቁጥጥር ስር አውሏል። ቦታውን የተቆጣጠረው ሳይሬት ጎላን የተባለው ክፍለ ጦር ነው። ዋና ዓላማውም የሂዝቦላን ወታደራዊ አቅም ለመቀነስና በሰሜን እስራኤል ሰላም መፍጠር እንዲቻል ነው። ያም ሆኖ ሂዝቦላ አሁንም ወደ ሰሜን እስራኤል መተኮሱን ቀጥሏል። የተኩስ ማስጠንቀቂያ ደወሎች ባኮ፣ በገሊላና በሌሎች አካባቢዎችም ትላንት ተሰምተዋል።
በሰሜን እስራኤል ባለው የጸጥታ ችግር ምክንያትም በዚህ ሳምንት ሊሰጥ የነበረው የ12ኛ ክፍል መልቀቂያ ፈተና ለሌላ ጊዜ ተራዝሟል። ይህንንም የትምህርት ሚኒስትሩ ትላንት በይፋ አስታውቋል በማለት በሰሜን እስራኤል ግጭቱ ይበልጥ በሰፋባቸው ቦታዎች ዛሬም ትምህርት ቤቶች ዝግ እንደሚሆኑ ያለውን አስቸጋሪ ሁኔታ ለመማር ማስተማር የማይመችና የአካባቢውን ነዋሪዎች ያማረረ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል አየም ጋዜጣ በበኩሉ በደቡብ ሊባኖስ ቡፎር የተባለውን ቦታ የእስራኤል ጦር ሰራዊት መቆጣጠሩ ሂዝቦላ የሚተኩሳቸውን ጸረ ታንክ ሚሳይሎች ለመከላከል ያግዛል፣ ያም ሆኖ አካባቢውን መቆጣጠሩ ስጋት አለው በማለት ዘግቧል። ይህ ቦታ የእስራኤል መከላከያ ሰራዊት መቆጣጠሩ ሂዝቦላን የበለጠ ለማጥቃት ያግዛል፣ ያም ሆኖ ፈንጅ የተሸከሙ ቀላል ድሮኖችን ለመከላከል ብዙም እርዳታ አያደርግም በማለት የመከላከያ ሰራዊቱ ባለስልጣናት መናገራቸውን የእስራኤል አየም ጋዜጣ በዛሬ ዘገባው አቅርበዋል። የሂዝቦላ ድርጅት ትላንት ወደ ሰሜን እስራኤል ቤት ሂሌል ወደ ተባለው ቦታ በተኮሰው ድሮን የእስራኤል ዜጎች መቁሰላቸውን የእስራኤል አየም ጋዜጣ ጨምሮ ዘግቧል። ሌላው በእስራኤልና ሊባኖስ መካከል በአሜሪካ አሸማጋይነት የተኩስ አቁም ስምምነት ከተደረሰ ከአፕሪል 17 ቀን 2026 ዓ.ም ጀምሮ እስከ ቅዳሜ ግንቦት 30 ቀን 2026 ዓ.ም ድረስ 13 ወታደሮች በሂዝቦላ ድርጅት ራክፋን በተሰኘው ቀላል ድሮን መገደላቸውን የእስራኤል አየም ጋዜጣ ዘግቧል። ወታደር ሚካኤል ቲዩኪን፣ ሮቴም ያናይ፣ ንሆራይ ሌዘር፣ ኖአም ሃምበርገር፣ ኢታማር ሳፒር፣ ማኦዝ እስራኤል፣ ኔጌቭ ዳጋን፣ አሌክሳንደር ግሎብኒዮቭ፣ ሊያም ቤንሃሞ፣ አመር ሁጅራት፣ ኢዳን ፉክስ፣ ሊዶር ፖራትና ባራክ የተኙት የተኩስ አቁም ስምምነቱ በእስራኤልና ሊባኖስ መካከል ከተፈጸመ ከ17/04/2026 ዓ.ም ጀምሮ እስከ ትላንት ወዲያ ድረስ በሂዝቦላ ድሮን ጥቃት የተገደሉና መስዋዕት የከፈሉ ጀግና ወታደሮች መሆናቸውን የእስራኤል አየም ጋዜጣ የተገደሉበትን ቀንና ቦታ በመጥቀስ ሰፊ ዘገባ አቅርቧል። የአሬጽ ጋዜጣም የእስራኤልን ጦር በደቡብ ሊባኖስ ቡፎር የተባለውን ቦታ መቆጣጠሩን ግን አሁንም ለወታደሮች ስጋት መኖሩና ቦታው በቁጥጥር ስር ቢውልም ከሂዝቦላ ጋር በሚካሄደው ጦርነት ብዙም ለውጥ ሊያመጣ አይችልም በማለት ዘግቧል። ከትላንት ወዲያ መጋቢ 50 አለቃ ሚካኤል ቱይኪን በሂዝቦላ የቀላል ድሮን ጥቃት መገደሉንና ሂዝቦላ ትላንት ወደ ገሊላ በተኮሰው ድሮን 4 ሰዎች መቁሰላቸውን ብሎም የሂዝቦላ ከባድ መሳሪያ ተኩስ እየጨመረና ብዙ ቦታዎችን እያካለለ መምጣቱን ሀሬጽ በዛሬ ዘገባው ተመልክቷል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት የከፍተኛው ፍርድ ቤት በአጋዝ ዳኞችን የሚሾመውን ኮሚቴ ሕግና ፍትህ ሚኒስትር ያሬቭ ሌቪን እንዲሰበስቡና በተጓደሉ ዳኞች ምትክ አዳዲስ ዳኞች እንዲሾሙ ፍርድ ቤት ትዕዛዝ አስተላልፏል። ዳኞችን የሚሾመው ኮሚቴ 1 ዓመት ለ6 ወራት ያክል ስብሰባ አላካሄደም። የህግና ፍትህ ሚኒስትሩ ናቸው ኮሚቴውን የመሰብሰብ ስልጣን ያላቸው። እሳቸው ኮሚቴውን ለመሰብሰብ ፈቃደኛ ያልሆኑት ያቀረቧቸው እጩ ዳኞች በሌሎች የህግና ፍትህ አካላት በኩል ተቀባይነት በማጣቱ ሚዛኑ አይደለም በሚል ሲሆን አሁን የዳኞች መጓደል የፍትህ አካሄዱን ስላጓተተ በተለይ በሀይፋና በኤርሸባ ከተሞች አውራጃ ፍርድ ቤት ዳኞች እንዲሾሙ የከፍተኛው ፍርድ ቤት የህግና ፍትህ ሚኒስትሩን የሚያስገድድ ውሳኔ ትላንት አስተላልፏል። ይሁን እንጂ ህግና ፍትህ ሚኒስትሩ ለዚህ ምላሽ ችግሩ በመግባባት ካልተፈታ በህግና ፍትህ ዘርፍ ለውጥ እንዲመጣ የምናደርገውን ጥረት እንመልሰዋለን በማለት አስጠንቅቀዋል። የፍርድ ቤት ውሳኔም ህጋዊ አይደለም ማለታቸውን የሀሬጽ ጋዜጣ ዘግቧል። ሌላው የእስራኤል ክኔሴት እንዲበተን በሚለው ረቂቅ ህግ ዙሪያ ዛሬ ክኔሴቱ ድምጽ ይሰጣል ተብሎ ይጠበቃል። የሚቀርበው ረቂቅ ህግ ዙሪያም ድምጽ ይሰጣል ተብሎ ይጠበቃል። ረቂቅ ህጉ በመጀመሪያ ጠዋት በክኔሴት ኮሚቴ ሲታይ ይቆያል። ከዚያም ክኔሴቱ ድምጽ ይሰጥበታል ተብሎ ይጠበቃል። በረቂቅ ህጉ ምርጫው ከመስከረም 8 ቀን እስከ ጥቅምት 27 ቀን 2026 ዓ.ም ድረስ ባሉት ቀናት እንዲካሄድ የሚሉ አንቀጾችም ሊካተቱበት ይችላሉ ተብሏል። ጠቅላይ ሚኒስትር ናታንያሁ ምርጫው በተያዘለት ጊዜ እንዲካሄድና የጥምሩ መንግስት ጸንቶ እንዲቆይ ለማድረግ ብሎም ጊዜ ለማግኘት ከፍተኛ ጥረት ያደርጋሉ ተብሎ የሚጠበቅ መሆኑን የእስራኤል አየም ጋዜጣ ዘግቧል።
ሌላው በጉሸ ጽዮን ትላንት ምሽት የደረሰውን የሽብር ጥቃት ጋዜጦች ዘግበዋል። የኢዲዮት አህሮኖት ጋዜጣ እንደዘገበው ከሆነ በይሁዳና ሰማሪያ ቀበሌዎች ለወራት ያክል በጸጥታ ከቆየ በኋላ ትላንት ምሽት በመኪና ግጭት 2 ታዳጊ ሴቶች ቆስለዋል። የ15 እና 17 ዓመት ልጆች ቆስለዋል። አንዷ በከባድ ሁኔታ ተጎድታለች። አሸባሪው በእግራቸው ሲጓዙ በነበሩ 2 ታዳጊ ልጆች ላይ ጉዳት አደርሷል። የሄብሮን ነዋሪ ነበረ። በአካባቢው በነበረ የክፍር ጦር ተዋጊ ወታደር እርምጃ ተወስዶበታል ብሏል የኢዲዮት አህሮኖት ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች ዘገባ ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ የተለያዩ ርዕሰ ጉዳዮች ያሉን፣ ዋነኛው የሰሜን እስራኤል ወቅታዊ የጸጥታ ጉዳይ ነው። ጦሩ እንግዲህ በደቡብ ሊባኖስ ስትራቴጂካዊ ቦታ ነው የሚባለውን ቡፈር የተባለውን ቦታ መቆጣጠሩ ሲሰማ ይህ ቦታ ጥቅም አለው ወይ? ጉዳትስ ሊያደርስ ይችላል ወይ ለወደፊት? አመሰግናለሁ። ሰጠኝ እንዳልከው የደቡብ ሊባኖስ ጉዳይ በጣም አስቸጋሪ ነው። ምናልባት ይሄ ቦታ እንዳልከው ስትራቴጂካዊ ቦታ ነው እየተባለ ነው ለእስራኤል መከላከያ ሰራዊት። ይሁን እንጂ መከላከያ ሰራዊቱ ጠልቆ እየገባ ቢሆንም ወደ መሀል ባይባልም ወደ ሊባኖስ እንግዲህ እንቅስቃሴውን እያሰፋ ቢሆንም የሰሜን እስራኤል ነዋሪዎች ደህንነትን ግን ሊጠብቅና ሊያረጋግጥ አይችልም የሚል ትችት ገና ከመጀመሪያው ጀምሮ እየተሰነዘረ ነው። ምክንያቱም የእስራኤል መከላከያ ሰራዊት ወደ ሊባኖስ በገባ ቁጥር የሂዝቦላ አሸባሪ ድርጅት ጥቃትም እየተጠናከረ መሆኑን ማየት እየቻለ ነው። ትናንት ጀምሮ ባሳለፍነው ሌሊት ወደ ቲቤሪያ አካባቢ ድረስ ሮኬቶችን መተኮሱ፣ በሰሜን እስራኤል ወደ አኮ ክራዮት ሳይቀር ትናንት መተኮሳቸው ተገልጿል። የተኩስ አቁም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜና እንግዲያው ምክንያታቸው መከላከያ ሰራዊቱ ወደ ሊባኖስ ጠልቆ በገባ ቁጥር የሂዝቦላ ድርጅት ያጸፋ ምላሽም ከባድ መሆኑን የሚያሳይ ነው። እንግዲህ ለእስራኤል ስትራቴጂካዊ ቦታ ነው ይባላል። ምናልባት በሂደት ቆይቶ መከላከያ ሰራዊቱ በአካባቢው ሲጠናከር የበለጠ ተጽዕኖ ሊፈጥር ይችላል። ነገር ግን አሁን ባለው ሁኔታ የሰሜን እስራኤል አካባቢ ነዋሪዎች ደህንነታቸው እየተጠበቀና ሲደርስ የነበረው ጥቃት ሂዝቦላ ድርጅት የመተኮስ አቅም እንዳልተገደበ ጥቃቱም እንደቀጠለ መሆኑ እየተገለጸ ነው። የተለያዩ ገደቦችም እንደምናውቀው እየተጣለ ነው። በአካባቢው አሁን በአገሪቱ የ12ኛ ክፍል ማጠቃለያ ፈተና እንዳይወስዱ ተማሪዎች እንዲራዘም ተደርጓል። እነዚህ ነገሮች እንግዲህ መከላከያ ሰራዊቱ ይህን አካባቢ ከተቆጣጠረ በኋላም ለውጥ የለውም። ገደቦቹ እንደቀጠሉ ናቸው። ለጊዜው ብዙም ለውጥ እንደሌለ ነው የሚታወቀው። ሰጠኝ አሁን ትልቁ ችግር እዛ አካባቢ ጦሩ ማስፋፋቱ ጥሩ ነው፣ ቦታውን ጠለቅ ብሎ መያዙ ግን ራፋን የተባለውን እንግዲህ ቀላል ድሮን ማስቀረት እንደማይቻል ነው። ምክንያቱም ከተወሰነ ቦታ ተደብቀው የሚልኩት ነው አሸባሪዎችና ያንንን መከላከል ምናልባት ኑንቴት የተባለውን ጸረ ታንክ ሚሳኤል የመከላከል ሁኔታ ስትራቴጂካዊ ጠቀሜታ አለው ይባላል። ግን ደግሞ በወታደሮች ላይ ሌላ ዋጋ እንዳያስከፍልም ደግሞ ሌላ ስጋት አለ። እንግዲህ አካባቢ መቆጣጠሯ እስራኤል ጥሩ ስትራቴጂካዊ የሆነ ያን የሰሜኑን እስራኤል ጸጥታ ለማስከበር ቢሆንም በሌላ በኩል ደግሞ ያው ሂዝቦላ እስካላቆመ ድረስ ከርቀትም ሆኖ የመተኮስ አቅም አለው። ምክንያቱም የረዥም የአጭርና የመካከለኛ ርቀት ተወንጫፊ ሚሳኤሎች፣ ድሮኖች እና ሮኬቶች ስላሉት እንደው ብዙ ጥቅም የሚያስገኝ አይደለም የሚሉ አሉ። ግን እንግዲህ ወታደሩ ያው በተጠና መልኩ ቁጥጥር ስር ስለሚያውል ምናልባት ለጊዜው ውጤት ላይመጣ ይችላል። ግን በሂደት የሚታይ ነው መስሎ የሚታየኝ። ምናልባት ከጊዜ ጋር ተያይዞ በእርግጥ መከላከያ ሰራዊት ጠልቆ መግባቱ የሂዝቦላ ድርጅት ይሸሻል እኮ ይርቃል። ግን ደግሞ እንዳልከው ባለበት ቦታ ሆኖ የሚተኩሳቸው በቂ የጦር መሳሪያዎች ስላሉ በሚፈልገው ርቀት መጠን ይሄ ነው ችግሩ። እንዳልከው እንግዲህ በሂደት ይታያል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በተለያዩ የክስ ፋይሎች ፍርድ ቤት እየቀረቡ ቃላቸውን በመስጠት ላይ ነው የሚገኙት። ይሄ ክስ ፋይል እንዲሰረዝላቸው ለፕሬዝዳንቱ የቀረበ ጥያቄ አለ እንደምናስታውሰው። በዚህ ጥያቄ ዙሪያ ፕሬዝዳንቱ ውይይት አድርገዋል እየተባለ ነው። እንዴት ነው ያለው ሁኔታ? ምናልባት ምህረት ሊያደርጉላቸው ይሆን? እንግዲህ ምናየው ይሆናል። ሁላችንም ጠብቀው ነው።
እንግዲህ ምህረት ለማድረግ ትልቁ ነገር ከጠቅላይ ሚኒስትር ናታንያሁ አጥፍቻለሁ የሚል ቃል ያስፈልጋል የሚሉ አካላት አሉ። በህግና ፍትህ ዙሪያም አንድ ሰው እንግዲህ ምህረት ይሰጠኝ ሲል ምህረት ምንድነው? አጥፍቻለሁ አምኛለሁ በዛ ነገር ነው። ጠቅላይ ሚኒስትሩ ደግሞ አጥፍቻለሁ ሳይሆን ለህዝቡ ለሀገሪቱ አንድነት ሲባል ይሄ የተከሰሰብኝ ክስ ይሰረዝና በአንድ ልቤ ሀገሪቱን ላስተዳድር ነው የእሳቸው ጥያቄ እንጂ አጥፍቻለሁ ጥፋት አለኝ እና ይቅር በሉኝ አላሉም። ስለዚህ በህጉ ሂደት አሁን እንግዲህ ማመልከቻው ከቀረበ ጊዜ ወስዷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ መሰረት ነው መጀመሪያ የተነሳ የነበረው። ከዛ በኋላ ግን የተንከባለለ ሄዶ እርሳቸው በጠበቃቸው አማካይነት ያቀረቡበት ሁኔታ አለ። ፕሬዝዳንት ሄርዞግም ዘግይተዋል ይባላል። ግን እሳቸው በእሳቸው ሁኔታ ሚዛናዊ በሆነ መልኩ ህጉ በሚፈቅድላቸው አያለሁኝ ሁኔታውን እከታተላለሁ አሉ። ከውሳኔ ላይ አልደረሱም። የተለያዩ ዘገባዎች በየጊዜው ይወጣሉ። አሁንም እንዳልሽው የጠቅላይ ሚኒስትሩ ሁለት የቅርብ ሰዎችን አነጋግረዋል። ባለፈው ሳምንት ተኩል አካባቢ ደግሞ ሲነገር የነበረው ጠቅላይ ሚኒስትር ናታንያሁ አሁን የተከሰሱባቸው ፍርድ ቤት የሚቀርቡባቸው ጉዳዮች የሚዘጉበት ጊዜ ማለት ምስክር የሚሰጡበት እያለቀ ስለሆነ ይህንን በአቃቢ ህግና በእሳቸው መካከል ያለውን ሁኔታ ለማቀራረብ የቀረበላቸውን ጥሪ አልተቀበሉትም የሚል ዘገባ ነበረ እና በየጊዜው አዳዲስ ነገር ይመጣል። አሁን ከእሳቸው የቅርብ ሰዎች ጋር ተገናኝተው መወያየታቸው ምን ጥቅም ይኖረዋል የሚለውም በዝርዝር አልመጣም። ዛሬ ምሽት የበለጠ ይፋ ይሆናል ተብሏል በ11ኛው ቴሌቪዥን ጣቢያ። ያ የምናየው ይሆናል። ምጨምረው ካለ እንግዲህ እኔ ብዙ ምጨምረው የለም። እንግዲህ ምስጢራዊ ስብሰባ አካሂደዋል ከተባለ ለምን ምስጢራዊ ሆነ ነው? እንዳልከው ናታንያሁ ሁለት ቅርብ ሰዎች ቀድሞ ሚኒስተር ከነበሩት ሮን ደርመር እና የሊኩድ ፓርቲ ፍርድ ቤት ፕሬዚዳንት ከሆኑት ሚካኤል ክላይነር ጋር ነው ተገናኝቶ ተወያይተዋል የተባለ። ሄርጾግ ከዚህ በፊት እሳቸው ጋር በጣም የሚቀራረቡ ሰዎችን ሰው ጋርም በጉዳዩ እንደተወያዩ ተገልጿል እና ምናልባት አዝማሚያ ይታይባቸዋል። ናታንያሁ ጥያቄውን ለመመለስ አዝማሚያ ይታይባቸዋል። የበለጠ ግን በዚህ ጉዳይ የተደረገው ሰፊ ምርምር ወይም ዘገባ ዛሬ ምሽት እንደሚቀርብ ነው የተገለጸው። እናያለን። እንግዲህ በሚስጥር ለምን አደረጉ? ለምን በሚስጥር ነገሮችን መስማት አስፈለገ? ውሳኔ ላይ እስኪደርሱ ሚስጥራዊ መሆኑ ጥሩ ነው። ነገር ግን የቅርብ ሰዎቻቸውን ሳይሆን እሳቸው በህጉ በሚፈቅድላቸው መልኩ አንድ ውሳኔ ላይ ቢሰጡ ይታወቅ ነበር። እስራኤል አንድ ችግሩ ምንድነው? ነገሮች ይጓተታሉ። አንድ ጥያቄ ይቀርባል። በህግና በፍትህም ዘርፍ አንድ ነገር ይነሳል፣ ይጓተታል። አሁን እንዳያለ እንግዲህ ደግሞ ወደ ምርጫው እየተቃረብን ነው። እንዳልከው እሳቸው ሚዛናዊ ማድረግ እንዲያውም ህዝቡ አስተያየት እንዲሰጥበት ሁሉ እኮ ያው እንትን ብለዋል ሄርጾግ። የህዝቡን አስተያየትም ግምት ውስጥ ለማስገባትና እናያለን እንግዲህ በሂደት ያለውን ሁኔታ። ጥሩ። ሌላው እንግዲህ መወያያ ርዕሳችን ደግሞ የህግና ፍትህ ሚኒስትሩ ያሪቭ ሌቪን ዳኞችን የሚሾመውን ኮሚቴ እንዲሰበስቡ እና ደግሞ በተጓደሉ ዳኞች ምትክ እንዲሾም የከፍተኛው ፍርድ ቤት ዳኞች ውሳኔ አስተላልፈዋል። ይህን ደግሞ ሚኒስትሩ እየተቃወሙ ነው። እንዴት ነው? የህግና ፍትህ ሚኒስትር ያሪቭ ሌቪን እንግዲህ ከከፍተኛው የፍርድ ቤት መዋቅር ጋር ብዙም ተስማምቶ እየሰሩ እንዳልሆነ እየታየ ነው። መንግስት ከተቋቋመ ጀምሮ እስካሁን አሁን ከፍተኛው ፍርድ ቤት በአጋጽ ያስተላለፈው ውሳኔ ህጋዊ አይደለም እያሉ ናቸው። ውሳኔው ያስተላለፈው ውሳኔ አንተ እንዳልከው ከፍተኛ የዳኞች እጥረት አለ በተለያዩ የአካባቢ ወረዳ ፍርድ ቤቶችም። በአጠቃላይ የዳኞች እጥረት ስላለ ዳኞችን የሚመርጥ ኮሚቴ ቶሎ እንዲያሳውቁ ሰብስበው ይፋ እንዲያደርጉ ስማቸውን ነው። እሳቸው ግን ውሳኔው እንዲያውም ህጋዊ አይደለም በማለት ውድቅ ማድረጋቸው ነው የተገለጸው። አሁን በተለይ በሀይፋና በቤርሸባ ከተሞች ያሉ ፍርድ ቤቶች ከፍተኛ የሆነ የዳኛ እጥረት እንዳለና እስከፊታችን ሰኞ ድረስ ስም ዝርዝራቸውን ተወዳዳሪዎችን እንዲያስታውቁ የሚል ውሳኔ አስተላልፈዋል ከፍተኛው ፍርድ ቤት። ያሪቭ ሌቪን ግን እንደውም ይሄ የህግ ስርዓቱን ቀውስ ውስጥ የሚያቃውስ ህጋዊ ያልሆነ ውሳኔ ነው በማለት ውድቅ አድርገዋል ተብሏል። እንግዲህ ጥሩ አይደለም መካረሩ። ሲጀመር ጀምሮ የነበረ እየተንከባለለ የመጣ ጉዳይ ነው። እንደው በጦርነቱ በምኑ እየተረሳሳ ብዙ ትኩረት አይሰጠውም እንጂ መጀመሪያ አካባቢ እንደውም ይሄ ነበር ትልቁ ችግር። ከፍተኛ የተለያዩ ባለስልጣናት አካላት ተግባብተው ያለመስራት ችግር ነው እንግዲህ መንግስት እንደተቋቋመ የተፈጠረው ችግር። አሁንም ይሄን ነው እያየን ያለ ነው። አስቸጋሪ ነው። አንተ የምጨምረው ነገር ሰጠኝ። እንግዲህ የህግና ፍትህ ሚኒስትሩ ያሪቭ ሌቪን በህግ ዘርፍ ለውጥ አመጣለሁ ብለው ከጥቅምት 7 በፊት ጀምሮ
እሳቸው ባነሱት ጥያቄ መሰረት ነው እንዲያውም ብዙ ችግር የነበረና ተቃውሞም የነበረ። አሁን እሳቸው እንደሚሉት ይሄ ኮሚቴው በአጠቃላይ ወደ አንድ ወገን ያደላ ነው፣ ሚዛናዊ አይደለም የሚል ሀሳብ አላቸው። በተለይ ደግሞ እንግዲህ ያው ሁለት የመንግስት ወኪሎች እሳቸው ሚኒስትሩና ክኔሴት አባል እንዲሁም ሁለት የክኔሴት አባላት፣ ሶስት የከፍተኛው ፍርድ ቤት፣ ሁለት የጠበቃ ድርጅት፣ 9 በአጠቃላይ ከዚህ ኮሚቴ ውስጥ 9 አባላት ነው ያሉ እና ከ9 ውስጥ ደግሞ በተለይ አጠቃላይ 3 የከፍተኛው ፍርድ ቤት ፕሬዝዳንቶችና ዳኞችና 2 የጠበቃ ድርጅት አባላት መኖራቸው እነሱ ባሉት ነው ሁሉ ነገር መሄድ እና ይሄ ነገር ሚዛናዊ አይደለም በሚል ነው በመጀመሪያም ለውጥ ለማምጣት ፈልገው የነበረ። ከዛ ተቃውሞ ሲመጣ የተለያዩ ነገሮች ሲል እሳቸውም ነገሩን በደር ያቆዩት ከዚህ ተደርሷል እና የዳኞች መጓደል መሟላት አለበት። የሚጎዳ ዜጋው ነው። ፖለቲከኞች ባልተስማሙ ጊዜ ዜጋው ነው። አሁን 1 ዓመት ተኩል ያክል ኮሚቴው አልተሰበሰበም። እንግዲህ እሳቸው ደግሞ አልሰበስብም እኔ ባልኩትም ተቀባይነት ከሌለ ኦኬ ሚዛናዊ ይሁን ያሉትን ነገር ወይም ማስታረቅ አለባቸው። የሆነ አካል ደግሞ ከመሀል ገብቶ ማሸማገል ወይም ደግሞ ውሳኔ ማስተላለፍ አለበት። የከፍተኛው ፍርድ ቤት በቀረበለት አቤቱታ መሰረት ይህን ማድረጉ ተገቢ ነው ብዬ ነው ማሰብ። 1 ዓመት ከ6 ወር ያክል ኮሚቴ አለመሰብሰቡ በሀይፋና ቤርሸባ ሌሎች አካባቢዎችም የፍትህ ዘርፉ መጓደሉ እንግዲህ ውሳኔ ለማስተላለፍም ዳኛ ከሌለ ዜጎች ነው እየተጎዱ ያሉና እሳቸው አሁን ህጋዊ አይደለም አንቀበለውም፣ እንዲያውም ይህንን ለውጥ ለማድረግ ያሰብኩትን አመጣዋል ያሉበት ሁኔታ አለና ትንሽ ግራ ያጋባል። የከፍተኛው ፍርድ ቤት ውሳኔ ካልተከበረስ ማነው ወደፊት አልፈልግም ላለ አካል ሁሉ ማድረግ አለብህ ብሎ ሊያስገድደው የሚችል ግራ እያጋባ የመጣ ጉዳይ ነው። ህብረተሰቡ ደግሞ በዚህ በፖለቲከኞች በወሳኞች አለመግባባት መጎዳት የለበትም። አዎ አስቸጋሪ ነው እንግዲህ የሚሆነው እናያለን። ሌላው ሀረሪም ወጣቶች በቤት ሸመሽን በተለያዩ ከተሞች ያው ችግር ፈጥረዋል። ትናንት በተለያዩ አካባቢዎች የተቃውሞ ሰልፍ ነበር። እንዴት ነው የነገርስ? ከባድ ነው ለህብረተሰቡ የዕለት ከዕለት ኑሮም አስቸጋሪ የሆነ ነው። በመከላከያ ሰራዊት ውስጥ ያለው ጉድለትም ከፍተኛ ነው። እንግዲህ ወጣቶች ባለመዝመታቸው ምክንያትና እንዴት ይታያል? አመላቸው ነው እንግዲህ እነሱ ለምደውታል፣ ይህንን ተቃውሞ ለምደውታል። ያው ቤት ሸመሽ ከተማ እንደ ኢየሩሳሌም ብዙ የሀሬዲም ወጣቶች አሉበት፣ የሀሬዲም ማህበረሰብ የሚኖሩበት ነው። አንድ እንግዲህ የመከላከያ ሰራዊቱ አልዘምትም ያለን ለመያዝ የተደረገን ጥረት በመቃወም ነው። እንዲያውም የፖሊስ ጣቢያን ጥሰው የገቡበት ሁኔታ ፖሊስ ደግሞ በአካባቢው ብዙ ኃይል አሰማርቶ ያደረበትን ሁኔታ እንግዲህ የተነገረው የተዘገበውና የእሳት ቃጠሎም በህንፃው ላይ የደረሰበት ሁኔታ አለና የሀሬዲም ወጣቶች እንግዲህ እኛም በህጉ አንገዛም አይነት ነገር ይመስላል። እኛን ዘምትም ኦሪት ነው መሳሪያችን ነው የሚሉ በአንድ በኩል በእምነታቸው ያስኬዳል፣ ግን በሀገሪቱ ደግሞ ህግና ደንብ እስካለ ድረስ ጸጥታ ማስከበር የግዴታ እስከሆነ ድረስ አንቺ ዘምተሽ እኔ ዘምቼ ሌላው የማይዘምትበት ሁኔታ የለም እና አስታራቂ ነገር ያስፈልጋል። እንደዚህ አንዱ ሲያዝ በአካባቢው ችግር የሚፈጥሩበት እነሱ እንደፈለጉ የሚያደርጉበት ሁኔታ በእውነት ሊቀረፍ የሚገባው ነው። መከላከያ ሰራዊትም 12,000 የሚሆኑ ተዋጊ ወታደሮች ያስፈልጉታል። በመንግስት በኩልም ብዙ ዝግጁነት መኖር አለበት። በጦሩም ይባላል እንግዲህ ሀሬዲም ወጣቶችን ለማዝመት እነሱ በሚፈልጉበት ሁኔታ ጦሩስ ትክክል አሰራሮችን ያመጣል ወይ? ለምሳሌ እነሱ ከሴቶች ጋር መሆን አይፈልጉም። የሚበሉበት፣ የሚመገቡበት ቦታ፣ የሚያድሩበት ቦታ ብዙ ነገሮች ሁሉ መስተካከል እንዳለባቸው ይነገራል። አስታራቂ ነገር ካልመጣ በዚህ ጉዳይ የሀሬዲም ወጣቶች በፈለጉት ጊዜ ፍቃድ ሳወጡ እየተነሱ የሚያደርጉት ሰላማዊ ሰልፍ ህብረተሰቡንም ጉዳት ላይ እያደረሰ ነውና ሊታረም የሚገባው ጉዳይ ነው የምጨምረው። ያው እኔ እንግዲህ ካለን ጊዜም አንጻር ብዙ ምጨምረው የለኝም። ሰጠኝ ያው ስርዓት አልበኝነት እየተስፋፋ ይመስላል። አሁን እነሱ በሚያደርጉት ሰልፍ መቼ ነው ሰልፍ ያለ? በጊዜ ግቡ፣ በጊዜ ውጡ፣ ስርዓት ሂዱ፣ ስራ እንዲበሉ፣ ተማሪዎች አስቀድሞ ትምህርት ቤት ይለቀቁ ሁሉ እየተባለ እንግዲህ በህብረተሰቡ የዕለት ከዕለት ኑሮ እንቅስቃሴ ላይም ተጽዕኖ እየፈጠረ ያለ ነገር ነው። ከፍተኛ መስዋዕትነትን ይጠይቃል ይመስለኛል እንግዲህ እስኪለወጥ ድረስ። ግን ይሄን ለመለወጥ ነው መንግስትም ሀገሪቱ መስራት ያለባቸው ስራ ያለ ነው ይመስለው። ህብረተሰቡም ለውጥ ያስተሳሰብ ለውጥ መምጣት አለበት። እንግዲህ ኦሪትም እኮ
ሳትሰሩ ብሉም አይልም ጥረህ ግረህ ብላ ነው። በእርግጥ በእነሱ እንግዲህ አመለካከት ሰው መቼም ለዓላማው ጽኑ ነው ይባል የለ የእነሱን ስትጠይቅ የምትሰማው ሌላ ነው። እንዳልከው ቶራ ነው፣ መጽሐፍ ቅዱስ ነው፣ ሃይማኖታዊ ትምህርት ነው። በእርግጥ የይሁዲ ህዝብ ከቶራ ትምህርት ከኦሪት ትምህርት ከተለየ ህይወት የለውም፣ ግድ ነው። ጎን ለጎን ደግሞ ጠላት ያለው ህዝብ ነው። በአንድ እጁ ምንድነው ጸሎት መጽሐፍ፣ በአንድ እጁ ሲዱር፣ በአንድ እጁ ጦር መሳሪያ። እንደዛ ነው ደግሞ ቀዳሽም ተኳሽ የሚባል ነገር አለ። እንደዛ ለምንድነው በመጽሐፍ ቅዱስ እኮ ብዙዎች እኮ ጠላቶቻቸውን ብዙ ይሁዳውያን ታሪካቸው እኮ እስራኤሎች እኮ ታሪካቸው እያሸነፉ ነው የመጡ በታላቅ ጀግንነትና አንዳንድ ጊዜ ዋናውን ነገር ከተውነውና አሁን ያለንበትን እኛ የሚመቸን እንደዚህ ነው ካሉ ማን ሳይሰራ እነሱ ሳይሰሩ ለምንድነው ከመንግስትስ ብዙ እርዳታ የሚደረግላቸው? አሁን ሳይሰራ ያማ መንግስት የወሰነው ውሳኔ ነው። መጀመሪያ ሀገሪቱ ስትቋቋም አንዳንዴ ቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል የሚባል ነገር አለ። እንደዛ ስለሆነ ነው እንግዲህ ለተወሰኑ ሰዎች በመቶዎች ለሚቆጠሩ ተፈቀደ። ግን አሁን ደግሞ በሚሊዮኖች የሚቆጠሩትን ለመመለስ አስቸጋሪ የሆነበት ሁኔታ ነው ያለና አንዳንዴ ትንሽ አንዳንድ ውሳኔዎች ሀገርም ትውልድም ይጎዳሉ። አዎ በጣም ጥሩ እናመሰግናለን።